ሰመር ሪል ስቴት ከሌሎች የሚለይበት ዋናው ነገር ምንድነው? ያለበት ቦታ ነው። በጣም የሚረኩበት፣ በጣም የሚኮሩበት ወይም ደግሞ በጣም የሚወዱት የሆነ ዶክመንትን ያለ ማለት ነው። የካሬ አማራጮችም እኛ ጋር አሉ። ከ81 ካሬ ባለ 1 መኝታ፣ 111 ካሬ ባለ 2 መኝታ፣ 134 ካሬም እንደዚሁ ባለ 2 እና ባለ 3 መኝታ ደግሞ 168 ካሬ እና 182 ካሬ የካሬ አማራጮች አሉ። ያወጣናቸው ኦፈሮች ለአጭር ጊዜ የሚቆዩ ስለሆኑ እነዚህን ኦፈሮች ለመጠቀም እንግዲህ ቀድሞ መደወል አለባቸው ብዬ አስባለሁኝ። ራስህን አስተዋውቀን እስኪ። ስሜ ዩሱፍ ይባላል። የሰመር ሪል ስቴት የሽያጭ ባለሙያ ነኝ። አሁኑ ሰዓት አዲስ አበባ ላይ መኖሪያ ቤት ወይም የንግድ ሱቅ ለመግዛት የሚፈልግ ሰው መነሻ ማድረግ ያለበት ምንድነው ብለህ ታስባለህ? በጣም አሪፍ ጥያቄ ነው። እንግዲህ አብዛኞቹ ሰዎች መነሻ የሚያደርጉት አፓርትመንት ቤት ወይም ደግሞ የንግድ ሱቅ ለመግዛት የመጀመሪያም እንደ መነሻ የሚይዙት ምናልባት ዋጋው ሊሆን ይችላል። ነገር ግን ዋጋ ከዋጋ መነሳት እንዳለ ሆኖ መጀመሪያ ግን መታየት ያለበት ብዬ የማስበው ለመኖር ምን ያክል ምቹ ነው፣ እንደዚሁም ደግሞ በአካባቢው ምን አይነት ተቋማቶች አሉ። የትምህርት ተቋማት ሊሆን ይችላል፣ የጤና ተቋማት ሊሆን ይችላል፣ እንደዚሁም ደግሞ ባንኮች፣ እንደዚሁም ደግሞ የመንገድ አክሰስ ምን ያክል አለው፣ እንደዚሁም ደግሞ በቅርብ ርቀት የሃይማኖት ተቋማቶችስ ምን ያክል በቅርብ ርቀት ይገኛሉ የሚለውን ነገር ከግምት ውስጥ ማስገባት የመጀመሪያው ስራ ይሆናል ማለት ነው። ከዛ በኋላ እንግዲህ ከዛ ባለፈ ዋጋ የሚመጣ ነገር ነው። አብዛኛው ሰው እኛ ሀገር ላይ መነሻ አድርጎ የሚነሳው ምንድነው? ዋጋ ነው። ዋጋ ኦፍ ኮርስ ማየት አይከፋም። ነገር ግን መጀመሪያ መነሳት ያለባቸው ከአሚኒቲ ወይም ደግሞ አካባቢው ላይ ሲኖሩ ምን አይነት አሚኒቲ እናገኛለን ወይም ደግሞ ብንሸጠውስ ብናከራየውስ ምን ያክል ሪተርን ኢንቨስትመንት እናገኛለን የሚለውን ነገር ማስቀደም አለባቸው ብዬ አስባለሁኝ። ሰመር ሪል ስቴት ከሌሎች ሪል ስቴቶች የሚለየው ምንድነው? እንግዲህ ሰመር ሪል ስቴት ከሌሎች የሚለይበት ዋናው ነገር ምንድነው? ያለበት ቦታ ነው። እንግዲህ መጀመሪያ ላይ አንስቼልሃለሁኝ የቤት ገዢዎች መጀመሪያ ማየት አለባቸው ብዬ የተነሳውባቸው ሀሳቦች አሉኝና እነሱን ሀሳቦች እንግዲህ ይዞ የመጣ ድርጅት ነው ማለት ነው። በዋናነት እንግዲህ ሰመር ሪል ስቴት ቦታ መረጣ ላይ የሚቸገርበት ኮንዲሽን የለም ማለት ነው። አይናኝ የሆነ ቦታዎችን በመያዝ ይታወቃል ሰመር ሪል ስቴት። ስለዚህ ይሄን ቦታ እንግዲህ ቀደም ከላይ የጠቀስኩልህን በአካባቢው የንግድ ማዕከላት ወይም ደግሞ እንግዲህ የሃይማኖት ተቋማት ሊሆን ይችላል፣ እንደዚሁም ደግሞ የትምህርት ተቋማቶች፣ ጤና ተቋማትና የባንክ አክሰሶች እንደዚሁም ደግሞ በቂ የሆነ መንገድ አክሰስን አሟልቶ የመጣ ድርጅት ነው። እንግዲህ ለነዋሪዎቹ የሚያስፈልጉ ነገሮችን አካቶ የመጣ ካምፓኒ እንደመሆኑ እንደውም ያለበት ቦታም ደግሞ አፍሪካ ህብረት አካባቢ እንደመሆኑ መጠን ለሪተርን ኢንቨስትመንትም እንደውም ደግሞ ለመኖርም እንደዚሁም ደግሞ ለንግድ ማዕከላትም ምቹ የሆነ ቦታ ከዚህ በፊት እንደምናውቀው ቡልጋሪያ አካባቢ በንግድ እንቅስቃሴ የታወቀ አካባቢ ነው። ስለዚህ አሁን ደግሞ የሪል ስቴት መንደር ሆኖ ተቀይሮ ራሱን ቀይሮ የመጣ ሎኬሽን ነው ማለት ነው። ስለዚህ በጣም ቆንጆ ሎኬሽን ቢኖርበትም ቆንጆ ጥሩ ላይፍ የሚኖሩበት ቢያከራዩትም ደግሞ ጥሩ የገቢ የሚያመጣ እንደዚሁም ደግሞ ለገበያ ማዕከላትም ደግሞ ምቹ የሆነ ቆንጆ ሎኬሽን ነው ማለት ነው ይዘን የመጣ ነው። አሁን የሚገነባው ሰመር ሪል ስቴት ለነዋሪዎች ወይም ለንግድ ስራ ለሚጀምሩ ግለሰቦች ምን ያክል ምቹ ነው? እንግዲህ ሰመር እንደነገርኩ ነው ከላይ ያሉትን አሁን ይሄ ቅድም እንደነገርኩ እንግዲህ ከሰመር ሪል ስቴት የሚገነባው ሳይት አፍሪካ ህብረት እንደመሆኑ መጠን ስለዚህ ቆንጆ ምቹ የሆነ ለኢንቨስትመንቱ ለኑሮ ምቹ መሆኑ ይሄ ለነዋሪዎቹ ትልቅ ጥቅም ይዞ ይመጣል ማለት ነው። ስለዚህ እንደነገርኩ እንግዲህ ቢያከራዩትም ትልቅ ኢንቨስትመንት አማራጭ ነው። ቢኖሩበትም ደግሞ ቆንጆ ሰፈር የዲፕሎማት ሰፈር እንደመሆኑ መጠን ቆንጆ ከሴኩሪቲ አንግል እንደዚሁም ደግሞ ከተለያየ አንግሎች በጣም ቆንጆና ምቹ የሆነ ሰፈር ነው። ፊውቸሪቲም ስናይ እንግዲህ በጣም እየለማ ካሉ ሰፈሮች መካከል አንደኛው ሳር ቤት አካባቢ ነው ወይም ደግሞ አፍሪካ ህብረት ያለበት አካባቢ ነው እና ይሄኛውም ቆንጆ ለነዋሪዎች ቆንጆና አስፈላጊ ወይም ደግሞ ጥሩ የሚባል ሎኬሽን ነው። የግንባታ ጥራትና ዲዛይኑን በተመለከተ ያለ ሀሳብ ምንድን ነው? እሺ የግንባታ ጥራታችንን ስናይ እንግዲህ በአብዛኛው እኛ የምንጠቀመው ግንባታ ላይ የአዲሱን የፖስቴጅ ቴክኖሎጂ ነው የምንጠቀመው። ፖስቴጅ ቴክኖሎጂ መጠቀማችን ደግሞ ትልቅ ፋይዳ ይዞ መጥቷል ማለት ነው። ይሄኛው አብዛኛው ላይ እኛ ሀገር ላይ አልተለመደም። በውጭው ዓለም ግን ከ80 ዓመት በላይ የቆየ አንጋፋ ቴክኖሎጂ ነው። እኛ ሀገር ላይ ሲመጣ ምናልባት እንደ አዲስ ሊሆን ይችላል። ስለዚህ የሱ ጥቅም ምንድነው? አንደኛ ቤት ውስጥ ያለ የኮለን ጥበትን
የምናሰፋበት ወይም ደግሞ አላስፈላጊ የሆኑ ኮለኖችን ይቀንስልናል ማለት ነው። ያ መሆኑ ደግሞ ቤታችንን በምንፈልገው መጠን ሞዲፋይ ለማድረግ ምቹ ነው ማለት ነው። እንደዚሁም ደግሞ ኮሜርሻል የሚፈልጉ ሰዎች ደግሞ ሰዎች በሚፈልጉት የካሬ መጠን ለመስጠት ምቹ ነው። ዲዛይን ቤቱን ሪዲዛይን ለማድረግ እንደዚሁ ቤት ውስጥ አላስፈላጊ ኮለን ስለማይገባ እሱን ለማስተካከል ምቹ ነው ማለት ነው። ሁለተኛ ደግሞ የፍሎር ሄትን ይቀንሳል። አብዛኛው እኛ ሀገር ላይ የሚታወቀው ምንድነው በኮንክሪት ስላብ ነው የሚሰራውና ኮንክሪት ስላብ ሲሆን ፍሎሩ ከፍ ይላል። ስለዚህ በፖስቴሽን ሲሆን ደግሞ የ15 በኮንክሪት G+15 የምንሰራውን ወደ G+10 የሚቀንስበት ኮንዲሽን አለ። ቀላልም ስለሚሆን የፋውንዴሽናችንን ትልቅ ሶሉሽን ነው ማለት ነው። ስለዚህ ፋውንዴሽኑ ጥሩ መጥፎ ነገር እንዳይደርስበት ለሱም ትልቅ መፍትሄ ነው ማለት ነው። ሌላው ደግሞ በዘላቂነት የሚወጣ የመሰንጠቅን ይከላከላል ማለት ነው። ስለዚህ ፖስቴሽን ቴክኖሎጂ በጣም ቆንጆ ቴክኖሎጂ አካል ስለሆነ እሱ ነው የምንጠቀመው ማለት ነው። የቤቶቻችን ዲዛይንን በምናይበት ጊዜ በጣም ቆንጆ የነዋሪዎችን ፕራይቬሲ የጠበቀ ከዚህ በፊት ከነበሩን ዲዛይኖች አሻሽለን ይዘን የመጣ ነው ዲዛይን ስለሆነ ሞር ቆንጆና ሳቢ የሆነ ዲዛይኖች ናቸው ያሉን ማለት ነው። ቤቶችን ወይም ሱቆችን ለመግዛት ያሉት የክፍያና የባንክ አማራጮች ምን ምን ናቸው? እኛ ጋር እንግዲህ ብዙ አይነት የክፍያ አማራጮች አሉ። እኛ ጋር ደንበኞች እኛ ጋር ሲመጡ ፍላጎት ብቻ በቂ የሚሆንበት ሁኔታ ነው ያለው። ምክንያቱም ብዙ አይነት የክፍያ አማራጮች አሉ። የመጀመሪያው እኛ የምናስከፍለው 10% ነው። የመጀመሪያ ክፍያ የምናስከፍለው 10% ነው። ስለዚህ ከዚህ ባለፈ ደግሞ የባንክ ኦፕሽኖችም አሉን። 50 የሆነ 50 የባንክ ኦፕሽን አለን። 50% እስከ 3 ዓመት ድረስ ከፍለው ቤቱ የሚረከቡበት ኮንዲሽን ይኖራል። ከዛ በኋላ ያለውን ቀሪውን ክፍያ ደግሞ እስከ ከ5 ዓመት እስከ 20 ዓመት ድረስ የሚሆን የባንክ ኦፕሽን አለ ማለት ነው። ስለዚህ እሱን መጠቀም ይችላሉ። ከዚህ ባለፈ ደግሞ የኛ ዋጋችን ውድም አይደለም ርካሽም አይደለም፣ መካከለኛ ዋጋ ነው ይዘን የመጣ ነው ማለት ነው። አንዳንድ ጊዜ ምን ይባላል ቺፕ ኢዝ ኤክስፔንሲቭ ይባል ነገር አለ። ቺፕ ኢዝ ኤክስፔንሲቭ ማለት ውድ ነገር ማነው ርካሽ ነገር ውድ የሚሆንባቸው ኮንዲሽኖች አሉ። ያ የሚሆነው ምንድነው? አንዳንድ ጊዜ ርካሽ ነገሮችን አይተን በምንገባበት ጊዜ ለዛ ለርካሽ ነገር ለገዛነው ነገር ከበስተኋላ ይዞት የሚመጣው ችግሮች ይኖራሉ። የሜንቴናንስ ችግር ሊሆን ይችላል። አንዳንድ የምንቀይራቸው ነገሮች ሊኖሩ ይችላሉና እነሱን ነገር የሜንቴናንስ በምናወጣበት የሰው ኃይል ሊሆን ይችላል። ድጋሜ ደግሞ ያን ነገር በምናስተካክልበት ጊዜ የምናወጣው ወጪ መጀመሪያ ከገዛንበት 3 እጥፍ ወይም ደግሞ 4 እጥፍ የምናወጣበት ኮንዲሽን ስለሚኖር በርካሽ የገዛነው ነገር ውድ ነው የሚባለውም ለዚህ ስለሆነ፣ ስለዚህ እኔ ፕሪፈር የማደርገው መካከለኛ ያለው ዋጋን ፕሪፈር ቢያደርጉ ሞር ለደንበኞች አድቫይስ አደርጋለሁ ማለት ነው። ምክንያቱም ርካሽ ነገር ሁሌም ተያይዞ የሚመጡ ነገሮች ብዙ ጉዳቶች ስላሉ ማለት ነው። ከዛ ባለፈ ደግሞ ውድ ነገርም ስናየው ቶታሊ ኪስን የሚጎዳ እንደዚሁ የሚፈታተን እንደዚሁም ደግሞ ለሪተርን ኢንቨስትመንት ጥሩ ያልሆነ ነገር ስለሆነ ስለዚህ መካከለኛ ነገር ቢጠቀሙ ለደንበኞችም አድቫይስ አደርጋለሁ ማለት ነው። በአሁኑ ሰዓት የተዘጋጀ ልዩ ቅናሽ አለ ወይ? ኦፍ ኮርስ አለ። የቅናሽ ፓኬጆች አሉ እኛ ጋር። ለምሳሌ እኛ አሁን በዚህ ሳምንት ነው ሽያጭ ያወጣ ነው ማለት ነው። ኦልሞስት አንድ ሳምንት እየሆነን ነው። በዚህ ጊዜ ውስጥ እንግዲህ ከ30 በላይ ቤቶች ሽጠናል። ስለዚህ እኛ ያወጣ ነው ለተወሰኑ ቤቶች ነው ይሄን የቅናሽ ፓኬጅ ያወጣ ነው ማለት ነው። ስለዚህ ሽያጩ እንደዚህ በተፋጠነበት ጊዜ ቀድሞ ለሚመጡ ለተወሰኑ ደንበኞች ያዘጋጀ ነው በካሬ እስከ 10,000 ብር የሚደርስ ቅናሽ ያዘጋጅተናል ማለት ነው እንደማስጀመሪያ። ይህም የሆነው ደግሞ ምናልባት እንግዲህ እናንተን ኢትዮ ታይምስን ሶሻል ሚዲያ አይተው ለሚመጡ ደንበኞች ወይም ደግሞ ዩሱፍን እንፈልጋለን ብለው ለሚመጡ ደንበኞች በካሬ እስከ 10% እና ሌሎችም ደግሞ ቢሮ ለመጡበት የምናደርግላቸው ቅናሾች ይኖራሉ። ኢትዮ ታይምስን አይተው ለሚመጡ ደንበኞች ቆንጆ የሆነ የሚረኩበት ቅናሽ ያዘጋጅተናል ማለት ነው። አገልግሎታችንም ደግሞ እንደዚሁም ደግሞ ሳይታችንን ይኮሩበታል። ስለዚህ ይምጡ እና የተሻሉ ነገር ያዙ። መዘናጋት የለባቸውም። እንዳልኳችሁ ቅናሹ የሚቆየው ለተወሰኑ ጊዜ ስለሆነ ያ ጊዜ ካለፈ በኋላ ቅናሹ ስለሚነሳ፣ ስለዚህ ከነሱ የሚጠበቀው ያው ጊዜያቸውን በአግባቡ መጠቀም ይኖርባቸዋል ብዬ አስባለሁ። ዋስትናና ህጋዊነትን በተመለከተ የምታነሳቸው ሀሳቦች እንግዲህ ዋስትናና ህጋዊነትን በተመለከተ በትክክል ሊነሳ የሚችሉ ጥያቄዎች ናቸው። አብዛኞቹን ቤት ገዢዎች እየፈተነ ያለ ነገር ስለሆነ የመጀመሪያ መታየት ያለበት እንግዲህ የዶክመንት ጉዳዮች ናቸው ማለት ነው። እኛ ጋር እንግዲህ ዶክመንት ነገሮችን ስናይ የካርታን ጉዳይ መጀመሪያ ሰመር ሪል ስቴት ወደ ሽያጭ ሲመጣ የካርታ ጉዳይን፣ የንግድ ፍቃድ እንደዚሁም ደግሞ ያሉ የፍቃድ ነገሮችን ጨርሶ ነው ወደ ግንባታ የሚገባው። ስለዚህ እኛ ጋር ሲመጡ የካርታ ችግር የለብንም፣ የግንባታ ችግር የለብንም። ውላችንም ላይ የውላችንም አካል ስለሆነ አንድ ደንበኛ ከኛ ጋር ቤት ሲገዛ የምናያይዘው የካርታውን ኮፒ እናያይዛለን፣ እንደዚሁም ደግሞ የግንባታ ፍቃድ እናያይዛለን፣ አስፈላጊ የሚባሉ ዶክመንቶችን እናያይዛለን። ከዛም ባለፈ ደግሞ ውላችንም ስናይ አብዛኛው ውል ስናይ
የሻጩን ሳይድ ብቻ የያዘ ውል ነው አብዛኛው የሚታየውና እኛ ጋር ሲመጡ ደግሞ 50-50 የገዡንም የሻጩንም መብት ያስጠበቀ ውል ያዘጋጀ ነው ማለት ነው። ስለዚህ በጣም የሚረኩበት በጣም የሚኮሩበት ወይም ደግሞ በጣም የሚወዱት የሆነ ዶክመንት ነው ያለ ማለት ነው። ሌላው ደግሞ እንግዲህ በአብዛኛው የኮሌክሽን ወይም ደግሞ የካሽ ኮሌክሽን በሚሰራበት ጊዜ ምናልባት አልሚው ካምፓኒ ሰመር ከሆነ ገንዘብ ኮሌክት የሚያደርገው ደግሞ ሌላ ካምፓኒ ሊሆን ይችላል። ይሄ መሆን ደግሞ ትልቅ ይዞት የሚመጣ ጉዳት ሊኖር ይችላል። ምክንያቱም የሆነ ነገር ሀፕን ባደረገ ጊዜ ትክክለኛውን ሰው ለማግኘት ስለሚያስቸግራቸው እኛ ጋር እንግዲህ ያደረግነው ምንድነው የመጀመሪያ አልሚውም ሰመር ሪልስቴት ነው፣ ገንዘብ ኮሌክት የሚያደርገውም ሰመር ሪልስቴት ነው። ስለዚህ ከሰመር የገዙ ደንበኞች በሙሉ ካሻቸውን ማስገባት ያለባቸው ሰመር ሪልስቴት በሚል አካውንት ስለሆነ ምንም አይነት ስጋት ውስጥ የማይገቡበት ኮንዲሽን ነው ያለው ማለት ነው። መጨረሻ ላይ የምትጨምረው ሀሳብ ካለ? መጨረሻ ላይ የምጨምራቸው ሀሳቦች ምንድነው ያወጣናቸው ኦፈሮች ለአጭር ጊዜ የሚቆዩ ስለሆኑ እነዚህን ኦፈሮች ለመጠቀም እንግዲህ ቀድሞ መደወል አለባቸው ብዬ አስባለሁኝ። ስለዚህ ሳይታችንም በጣም ቆንጆ ሳይት ስትራቴጂክ የሆነ ቦታ ስለሆነ ለቢዝነስም ከፈለጉ እንደዚሁም ደግሞ ለመኖርም ከፈለጉ ለኢንቨስትመንትም ቆንጆና ምቹ ቦታ በመሆኑ ፈጥነው መያዝ አለባቸው ያስባለሁ። እንግዲህ ካሬ አማራጮችም እኛ ጋር አሉ። ከ81 ካሬ ባለ 1 መኝታ፣ 111 ካሬ ባለ 2 መኝታ፣ 134 ካሬም እንደዚሁ ባለ 2 እና ባለ 3 መኝታ ደግሞ 168 ካሬ እና 182 ካሬ የካሬ አማራጮች አሉ። 700 ሺህ ብር ብቻ ከፍለው የቤታቸውን የቤት ባለቤት መሆን የሚችሉበት ኮንዲሽን ስላለ ይደውሉልን እና ቀድመው የያዙ እንላለን። እናመሰግናለን።